ኦንላይን ሰርች ስታደርጉ የአይነት 2 ስኳር ታማሚ የሆናችሁ ምናልባት ምን አይነት ሰፕሊመንት ልውሰድ፣ ምን አይነት ቫይታሚኖችን በወስድ፣ ምን አይነት ሚነራሎችን በወስድ ተመራጭ ነው ካላችሁ 100 እና ከዛ በላይ ልታገኙ ትችላላችሁ። ምክንያቱም በጣም ብዙ የሆኑ ጥቅም አላቸው፣ ለአይነት ስኳርን ለመቆጣጠር ይጠቅማሉ እየተባለው የሚሰራጩ በጣም ብዙ ናቸው። ለምሳሌ እንደ ባርበሪን፣ ክሮሚየም፣ ሲናመን፣ አልፋ ሊፖይክ አሲድ እንደዚሁም ማግኒዥየም፣ ቫይታሚን ዲ እና ብዙ ናቸው። ግን የትኞቹ ናቸው ጠንካራ የሆነ ስኳርን ለመቆጣጠር የበለጠ ሊያግዙ የሚችሉት የሚለውን በዚህ ቪዲዮ እነግራችኋለሁ። ዛሬ ልነግራችሁ የፈለግኩት እንግዲህ እነዚህ ለአይነት 2 ስኳር ለመቆጣጠር የሚጠቅሙት ወይም የሚያግዙ ሰፕሊመንትስ እና ሚነራልስ እና ሌሎች ተጨማሪ አጋዥ መድኃኒቶች ዋና መድኃኒቱን የሚተኩ ሳይሆኑ ስኳርን ለመቆጣጠር በቀላሉ የሚያግዙን ሲሆኑ እንደዚሁም ሰው ላይ ሲስተሚክ ሪቪው እና ሜታ አናላይሲስ ጭምር የተሰሩ በጠንካራ ጥራት የተረጋገጡትን ነው። ታዲያ ቪዲዮውን እስከ መጨረሻው መከታተል እንዳትረሱ፣ ላይክ እና ሼር ማድረግ እንዳይረሳ፣ እንደዚሁም የቻናሌ ቤተሰብ ካልሆናችሁ ሰብስክራይብ ማድረግና የደውል ምልክቷን መጫን እንዳይረሳ። የመጀመሪያው ማግኒዥየም ነው። ማግኒዥየም በነገራችን ላይ ከሁሉም አሁን ከምነግራችሁ ምረጥ ብትሉኝ በአንደኛ ደረጃ የምመርጠው ሰፕሊመንት ነው። ለምንድን ነው ይሄንን ማግኒዥየም የምትመርጠው ካላችሁ፣ አንደኛ ኢንሱሊን ሲግናሊንግ ይጨምራል። በዋናነት የአይነት 2 ስኳር ታማሚዎች የሚያስቸግራቸው ሰውነታችን ላይ ኢንሱሊን ሬዚስታንስ ነው። ስለዚህ ኢንሱሊን ሲግናሊንግ በመጨመር ግሉኮስ ትራንስፖርትን ደግሞ በማሳለጥ ኢነርጂ ፕሮዳክሽን ላይ ወይም የኃይል ምርት ላይ በማገዝ ያገለግላል። ስለዚህ ማግኒዥየም በጣም በብዙ ጥናቶች የተረጋገጠ ስኳርን ለመቆጣጠር የሚያግዝ ለአይነት 2 ስኳር ከሚመረጡ ሰፕሊመንት ውስጥ የመጀመሪያው ነው። ከነዚህ ከማግኒዥየሞች ውስጥ በጣም ብዙ አይነት ከ12 ከ13 አይነት በላይ የማግኒዥየም አማራጮች አሉ። ታዲያ ስኳርን ለመቆጣጠር በጥናት በጣም የተረጋገጠ የሚባሉትን 3ቱ ልጠቁማችሁ። ከ3ቱ ደግሞ አንዱ በጣም ወሳኝ ነው። የመጀመሪያው ማግኒዥየም ግላይሴኔት፣ ማግኒዥየም ታውሬት እና ማግኒዥየም ሲትሬት ነው። ከነዚህ ውስጥ ማግኒዥየም ግላይሴኔት ይመረጣል። ነገር ግን 3ቱ ከሌሎች ማግኒዥየሞች ለሌላ ዓላማ የምንጠቀማቸው ስኳር ጋር ብዙም ግንኙነት የሌላቸው ማግኒዥየሞች ውስጥ ተመራጭ የሚባለው ሰፕሊመንት ነው። ሰፕሊመንቱን የማግኘት አቅም የለኝም ለምትሉ በዋናነትም ደግሞ በተደጋጋሚ ምግባችሁ ላይ ብታስገቡት የሚመከሩት የምግብ አማራጮች ምንድናቸው? በማግኒዥየም የበለጸጉ ካላችሁ የዱባ ፍሬ፣ ይሄንን እንግዲህ ተቆልቶ መጠቀም ትችላላችሁ እንደ ቆሎ፣ ባቄላ፣ ምስር እና ስፒናች እንደዚሁም ደግሞ ከፍሩት አቮካዶ ናቸው። እነዚህ ምግቦች በከፍተኛ ሁኔታ በማግኒዥየም የበለጸጉ ምግቦች ናቸው። የሁለተኛው አማራጭ ሰፕሊመንት ደግሞ በርበሬን ነው። እንግዲህ በርበሬን ከብዙ ቅጠሎች የሚዘጋጅ ሀርባል ሪመዲ ሲሆን ስኳርን በተለይ በጥናት ኤኤምፒኬ የሚለውን የህዋሳዎቻችንን ወይም የሴሎቻችንን የኢነርጂ ፓዝዌይ በተለየ ሁኔታ በማገዝ የስኳርን ለመቀነስ፣ ሄሞግሎቢን ኤዋንሲ ለመቀነስ እንደዚሁ ምግብን ከበላን በኋላ ያለንን የስኳር መጠን ጭምር በመቀነስ ይታወቃል። ስለዚህ ምግብ ሳንበላ የሚለካ ስኳርን ወይም ፋስቲንግ ብለድ ሹገር የምንለውን እንደዚሁም ራንደም ብለድ ሹገር የምንለውን ሄሞግሎቢን ኤዋንሲ የምንለውን በማስተካከል በተለይ ደግሞ ትራይግላይሰሪክ አሲድ የምንለው ወይም ደግሞ የኮሌስትሮላችን ውስጥ ካሉ ከፍተኛ መጠን ከሚያመጣ ውስጥ ቲጂ የምንለውን በመቀነስ ይታወቃል። ይሄንን ስላችሁ መድኃኒት የምትወስዱ ሰዎች ጥንቃቄ ማድረግ ያለባችሁ እነዚህ ሰፕሊመንቶች ስኳርን ለመቆጣጠር ያግዛሉ አለ እንጂ ስኳርን ይተካሉ ማለት አይደለም። እንደዚሁም እነዚህን ስትወስዱ የስኳር መውረድ አይነት ምልክት ወይም መቆጣጠር ሊያሳዩ ስለሚችሉ ከመድኃኒታችሁ ዶዝ አጀስትመንት ካላችሁ ከእናንተ ሐኪም ባለሙያ ጋር መመካከል ያስፈልጋል። በሶስተኛ ደረጃ ቫይታሚን ዲ ነው። እንግዲህ ቫይታሚን ዲ ብዙዎቻችን ከስኳር ጋር አይደለም የምናገናኘው። እንዲያውም እኛ ሀገር ላይ እንደ ወረርሽኝ ጭምር ቫይታሚን ዲ በጣም ብዙ ሰው ላይ እጥረት አለ። ነገር ግን አይነት 2 ስኳር ጋር የተለየ ግንኙነት አለው። ቫይታሚን ዲ ኢንሱሊን እንዲመነጭ ገና ከመጀመሪያው ሴክሬሽኑ ላይ በሽታን በመከላከል አቅም እንዲኖረን እንደዚሁም ደግሞ የሰውነት ብግነትን በመቀነስ ያግዛል። ቫይታሚን ዲ ጥሩ አቅም የሚኖረው መጀመሪያውኑ የቫይታሚን ዲ እጥረት ያለበት ሰው ከሆነ ደግሞ የበለጠ ስኳርን ለመከላከል ቫይታሚን ዲውን ሲያስተካክል ልዩነቱን የበለጠ ማየት ይችላል። አራተኛው በቀጥታ ተዛማጅነት ባይኖረው እንኳን ኦሜጋ 3 ፋቲ አሲድ ወይም በተለምዶ የአሳ ዘይት ፊሽ ኦይል እየተባሉ የሚሸጡ ሰፕሊመንቶች ናቸው። እንግዲህ
ቀጥታ ስኳርን በመቀነስ ውስጥ ምንም አይነት የሆነ ዝምድና ባይኖረውም እንኳን ኮሌስትሮልን በመቀነስ የልብና የደም ስር ተጋላጭነታችንን በመቀነስ እንዳጠቃላይ የልብ ጤናን በመጠበቅ ግን ለስኳር ታማሚዎች ምክንያቱም የስኳር ታማሚዎች ግፊት እንደዚሁም ልብና ሌሎች የደም ስር ተያያዥ የሆኑ እንደ ስትሮክ አይነት በሽታ ተጋላጭ የመሆን እድላቸው ከፍተኛ ስለሆነ እነዚህን በሽታዎች የመቀነስ የመፈጠር እድላቸው እንደዚሁም ደግሞ የመቆጣጠር እድልን በማገዝ ለስኳር ታማሚዎች ትልቅ አስተዋጽኦ ያለው ሰፕሊመንት ነው። እንግዲህ እነዚህ አራቱ በጣም በጥናት የተደገፉ በጣም ጥሩ የሆነ የስኳር መቆጣጠር ለውጥ ያመጣሉ ተብሎ የሚታሰቡ ሰፕሊመንቶች ናቸው እንጂ ሌሎች የሚጠቀሱ ብዙ አሉ። ለምሳሌ እንደ ክሮሚየም፣ ሲናምን ወይም ቀረፋ ብለው በሰፕሊመንት መልክ ይሰራል። እንደዚሁም ደግሞ የአብሽ ሰፕሊመንት፣ አብሽ ደግሞ ቤታችሁ የምትጠቀሙ ከሆነ እንደዚሁም ፉኒግሪክ፣ እነዚህ ሌሎች ሰፕሊመንት ውስጥ ያሉ ናቸው። ነገር ግን ጠንካራ የሆነ የጥናት ድጋፍ ከጀርባ የላቸው። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ላይክ ማድረግ ሼር ማድረግ እንዳይረሳ። እንደዚሁም ሀሳብ አስተያየት ካላችሁ የትኛውንም አይነት ጥያቄ በተለየ ርዕስ እንድሰራላችሁ የምትፈልጉት ካለ ኮሜንት ሴክሽን ላይ አስቀምጡልኝ። የኔ ቤተሰብ ካልሆናችሁ ቻናሌን ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ቸር ቆዩ።